Wow, 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 wow. ማይ ፕሬዲክሽን ኬም ትሩ። ትናንት ነግሬያችሁ ነበር አድማጮች ተመልካቾቻችን፣ ነግሬያችሁ ነበር ትናንት። ትንቢቴ በእርግጥም ሰርቷል። ግምቴ በትክክል ተፈጸመ። ትናንት በአቀረብኩት ቪዲዮ ላይ አስገራሚ ትንቢቶችን ነግሬያችሁ ነበረ። ሲቲ ነጥብ ይጥላል ወይም ይሸነፋል ብዬ ነበር። ታላቁ ተጫዋች ዋይክሩኒ በሱ በተናገረው ላይ ተነስቼ ነው ይሄንን እንትን ያደረኩት። እኔም የገመትኩት ግምት ወያቻ ይሆናል ወይም ደግሞ ይሸነፋል ነበር። ኦልሞስት ወደ ሊሸነፍ ወደ ጫፍ ደርሶ ነበር ማንቸስተር ሲቲ። የሚገርም ጨዋታ ግን አይተናል። አስገራሚ ጨዋታ ነበረ። በድጋሚ አርሰናል ትልቅ ቻንስ፣ ትልቅ እድል አግኝቷል። ይህንን እድል በአግባቡ መጠቀም አለበት። ከዚህ በኋላ ግን አርሰናል ስህተቶችን ቢሰራ ምናልባትም ሌሎች ቻንሶች በዚህ ሲዝን ላያገኝ ይችላል። የሚከተሉትን ቀሪ ሶስት ጨዋታዎችን በአግባቡ ማሸነፍና ማሸነፍ ብቻ፣ አቻ እንኳን አያዋጣው ማለት ነው ለአርሰናል። እጅግ የሚገርም ነበር የትናንትናው ጨዋታ። ኤቨርተኖች በዚህ ደረጃ እንዲህ ይጫወታሉ ብለው ማንም አልጠበቀም ነበር። በስማም 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 የሚገርም ጨዋታ ነበረ። ጋርዲዮላ ያልጠበቀው ሁኔታ ነው የገጠመው። ተናዷል፣ ተበሳጭቷል። የሚገርም ነው። ትናንት በሰራውላችሁ ቪዲዮ ላይ ይህ ሊግ ከሌሎች ዓለማችን ላይ ካሉት የእግር ኳስ ሊጎች እጅግ አስደናቂው ሊግ ነው ብያችኋለሁ። ከሴሪያም ከቡንደስሊጋም ከሌሎችም ሊጎች በጣም የሚገርምና በተለይ በዚህ አመት ማራኪ ልብ አንጠልጣይ የሆነ ሊግ የእንግሊዝ ፕሪሚየር ሊግ ነው። የሚገርም ነው። ለዚህ ነው ገራሚ ሊግ ነው። እስከ መጨረሻዋ ሰዓት ድረስ ልብ አንጠልጣይ ነው፣ ማራኪ ነው። በጣም እያስደሰተን ይሄዳል ማለት ነው። ቀጣይ ጨዋታዎቹንም እንዲሁ እንደሰታለን፣ እየተደሰትን ያለን። አሁን አርሰናል ዘገነርስ ዘይ ሃቭ ጋት ቢግ ቻንስ ቢግ ቻንስ ቢግ ቻንስ። የሚገርም እድል ነው ያገኙት። የሚገርም እድል ነው። ይህን እድል በአግባቡ መጠቀም አለባቸው። ዛሬ ደግሞ ከአትሌቲኮ ማድሪድ አርሰናል በሜዳው በኤሚሬትስ ፊልሚያውን ያካሂዳል። ከፍተኛ ፊልሚያ ይጠበቃል። ወደ ቀጣይ ወደ ፍጻሜ ቻምፒየንስ ሊግ የ2026 የፍጻሜ ቻምፒየንስ ሊግ ማን ያልፋል? ግምታችሁን አስቀምጡ። እኔ ዛሬ እንደ ትናንትናውም እገምታለሁኝ አርሰናል አትሌቲኮን በጠባብ ውጤትም ቢሆን አሸንፎ ወደ ቀጣይ ፍጻሜ ዋንጫ ይደርሳል። ነገ የሚጫው ፒኤስጂ እና ባየር ሙኒክ የሚያደርጉት የዓለማችን ድንቅ ጨዋታ የዛሬ 15 ቀን ያየነው ድንቅ ጨዋታ በድጋሜ እነዚህ እየተዝናና እንመለከታለን። ሮብ ዕለት ማለት ነው ነገ። ዛሬ ግን አርሰናልና አትሌቲኮ ማድሪድ የሚያደርጉት ጨዋታ በሚገርም ሁኔታ እየተጠበቀ ይገኛል። ይህንን ጨዋታ ያሸነፈ ከነገው ጀስት ባየር ሙኒክና ፒኤስጂ አሸናፊ ለዋንጫ ይቀርባል ማለት ነው። የሚገርም ነው። በፕሪሚየር ሊጉም በቻምፒየንስ ሊጉም አርሰናል በድንቅ ሁኔታ እየታገለ ይገኛል። ምን ይፈጠር ይሆን የሚለውን ቀጣይ አብረን እናያለን። ቻው፣ ሰላም ጤና ይስጥልን።